በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ኪዳነ ምሕረት ዘወርኃ ታኅሣሥ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 16 ቀን የሚነበብ የሚጸለይ የኪዳነ ምሕረት ድርሳን ይህ ነው። ልመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። ስሜን ባነበብኩ ጊዜ እጅግ ደስ ተሰኘሁኝ። ከመምሬ ዮሐንስ ጋር ሳለው ስለ ደረሱብኝ መከራዎች ሁሉ ይህን ያህል ጸጋ ተሰጠኝ አልሁኝ። መምህሬ ዮሐንስ በታላቁ ቤት ውስጥ ነበር። ልጄ አብሮኮሮስ ሆይ በቅድስት ድንግል ማርያም መታሰቢያዋ ቀን ወደዚች ማዕድ ትደርስ ዘንድ እነሆ ጌታችን ኢየሱስ ክርስቶስ ጠራህ አለኝ። ለዘላለሙ የመታሰቢያዋ ቀን ይህ ነውና ለበዓልም ወደዚህ የሚመጣ ሰው ንዑድ ክቡር ነው፣ ሐዘን መከራ የለበትምና። ዳግመኛም በቤቱ ውስጥ የመለከት ድምፅ ሰማሁኝ። ከወደ ላይ በተሰማው ቃል ሁሉም ከዚያ ደረሰ። 19 የተከፈቱ በሮችን አየሁኝ። በውስጣቸውም ሊቃነ መላእክት አንዱ ካንዱ ጋር ቆመው ነበር። እነርሱም የዛችን በር ጠባቂዎች ናቸው። ከዚህ በኋላ ወርቅን፣ ብሩህ ዕንቁንና ዙፋኖችን የተመላች በርን አየሁኝ። 12ቱ ሐዋርያት ከዚያ ተቀምጠው ነበር። ብዙ መላእክት፣ የወርቅ ዘውድ የተቀናጁ ሰራዊተ መላእክት ከዚያ ነበሩ። በእጃቸውም የብርሃን መስቀል ይዘዋል። ወደዛች ቤት እስከሚገባ ድረስ ሁሉም በየነገዳቸው በጌታችን በኢየሱስ ክርስቶስ ፊት ቆሞ ነበር። መላእክት ሁላቸው ክንፋቸውን እያጣፉ አሸናፊ እግዚአብሔር ቅዱስ፣ ክቡር፣ ንጹሕ፣ ልዩ ነው እያሉ ያመሰግናሉ። እኔም አብሮኮሮስ ጌታችን ኢየሱስ ክርስቶስ መምህሬ ዮሐንስን እጅ ሲነሳው አየሁት። ዮሐንስም ጌታዬ ይቅር በለኝ፣ አንተ እኔን ከሰው ልጆች ሁሉ እጅግ አክብረኸኛልና እያለ ከፊቱ ሰገደለት። በሕይወተ ሥጋ ሳለሁ ከምድር ወደ ገነት ለማረግ የተዘጋጀሁ አደረግኸኝ። ወደዚህ ወደ ረፍት ቦታና የመንፈስ ቅዱስ ማደሪያ ወደ ሆነች ቤት ጠራኸኝ አለው። ጌታም ዮሐንስን ዛሬ በእናቴ ማርያም የዕርገት ቀን ጠራሁ አለው። በዚች በእናቴ ማርያም የዕርገት መታሰቢያ ቀን ግብር ያገባውን ወይም ለነዳያን፣ ለምስኪናን፣ ለታመሙ ሰዎች ምጽዋት የሰጠውን ከተጠሙት ለአንዱ 1 ጽዋ ቀዝቃዛ ውሃ ያጠጣውን በእናቴ ስም በእውነት ዋጋውን አላስቀርበትም። በመንግሥተ ሰማይ ፍጹም ዕረፍትን እሰጠዋለሁ እንጂ የአባቴን ፈቃድ ከማይፈጽሙ ከሁላቸው አጣን ጋር የገሃነም መከራ አገኘውም። እኔ ግን ጌታዬ እናት ማርያም ያለችው ቦታ ወዴት ነው? ከዚህ ሁሉ ምስጋና ጋር እነሆ እርሷ ግን ከዚህ የለችም አልሁት። ጌታዬ ኢየሱስ ክርስቶስም መለሰልኝ፣ ልጄ ዮሐንስ ከወንድሞች ጋር ታላቅ ክብርን ታዩ ዘንድ ወደዚህ ሳትመጣ እንዳትቀር አለኝ። ያን ጊዜ አባቴ ዮሐንስ ከደቀ መዛሙርቱ በፊት ወደ እመቤታችን ማርያም ቤት ሄደ። እነሆ ሊነገር በማይችል በታላቅ ክብር ወደ ቤተ ክርስቲያን መጣች። ሰማያውያን ሰራዊተ መላእክት ሁላቸው ልጇ ወዳጇ ክርስቶስን እያመሰገኑት ነበር። እርሷም ከ12ቱ ደቀ መዛሙርት ጋር በቤተ ክርስቲያን ውስጥ ተቀምጣ ሳለ እግዚአብሔር ያለ ነውር ያለ ነቀፋ የወለድሽኝ እናቴ ነይ ወደ እኔ ቅረቢ እያለ ከደቀ መዛሙርቱ ጋር ተነጋገረ። እመቤታችን ንጽሕት ማርያም ወደ እውነተኛ ንጉሥ ወደ ልጄ ኢየሱስ ክርስቶስ ቀርበ ምስጢርን ታይ ዘንድ ወዳጄና ብላ ጠራችኝ። እነሆ
ስለ ኀጣን ታማልድ ዘንድ የምሕረት ቃል ኪዳን ታገኛለህ አለችኝ። ልመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብን። ልመኗ ክብሯ ከሁላችን ጋር ለዘላለሙ ይደርብንና የምሕረት እናት የእመቤታችን ታምር ይህ ነው። በዚህች ቀን የክርስቲያን ጩኸታቸው፣ ልቅሷቸው፣ ሐዘናቸው ከእግዚአብሔር ዘንድ ስለ ደረሰ እነሆ ጌታችን ኢየሱስ ክርስቶስ እጆቹን ዘርግቶ በስምሽ ምሕረትን የሚጠይቁኝ ሰዎች ጸሎታቸውን ሰማኋቸው እያለ ተናገረ። እናቴ ሆይ ወደ እኔ መጣሽን? በዚህ ዕለት እስከ ዘላለሙ ድረስ ተድላ ደስታ ይሆናል። ንጽሕት እናቴ ይልቁንም ቅዱስ ለሆነ እርገትሽ በዚች ቤተ ክርስቲያን ተድላ ደስታ ይሆናል አለ። እመቤታችንም ፈጣሪ ንጉሴ፣ ልጄ፣ ወዳጄ ሆይ ቸር ከሚሆን ከአባትህ ማህያዊ ከሚሆን ከመንፈስ ቅዱስ ጋር ለፍጥረት ሁሉ ምድራዊ ሀብትን ሰማያዊ ሀብትን የምታድል አንተን አለችው። ዛሬም ዘወትርም ለዘላለሙ አሜን።